ታስፈልጊኝም ብቻዬን ማንንም አይነካኝም ስትል ነበር። እድል ምንድነው ፍላጎትሽ? አንተ ራሱ ምንድነው ፍላጎትህ? ማለት ኢዛና በደንብ አውቃለሁ እኮ የተፈጠረ አዲስ ነገር አለ። ምንድነው የምትቀባጥሪው? ደግሞ ምን ይፈጠራል? የቀድሞ አወራረህ ዝም ብሎ በዚህ ፍጥነት ሊቀየር አይችልም። የሆነ ነገርማ አለ። ምንም የለም አልኩሽ እኮ። ካልክሽ እሺ ምን ተስማማን ወይስ? በምኑ አንድ እንሁን ባልሽው? አልተስማማውም። አንቺ ሴትዮ ጠዋት አብረን ከሆነ ማንንም አይንቀንም ምናምን ስትያል ነበር። አሁን ሐሳቤን ቀየርኳ እኮ። ለምን? ነገሮችን እየደበቀኝ ካንተ ጋር አንድ ልሆን አልችልም። ምንም የደበኩሽ ነገር የለም። ተው እንጂ ኢዛና፣ ራስህን ከምታውቀው በላይ አውቃለሁ እኮ። ለማንኛውም ግልጽ ሆነ ልታወራኝ ስትፈልግ ደውልልኝ። ወይኔ እቺ መርዝ! በጣም ይቅርታ። ችግር የለውም። ይቅርታ እንዴ ስልክ ታስደውለኛለህ? እሺ። በሰላም ነው የኔ ወንድም? አይ ሰላም ነው፣ አመሰግናለሁ። እሺ ፊትህን ምን ሆነህ ነው? አይ ወድቄ ነው። ምረዳህ ነገር አለ? አይ የለም። የመውደቅ ግን አይመስልም አይደል? ለስልኩ አመሰግናለሁ። አባት እድልና ኢዛና በቁጥጥር ስር ዋሉ። ሳያስቡት እየሄዱ ያለም ነገር ግን ደግሞ በጣም በሚያሳዝን ሁኔታ እድልና ኢዛና በናቲ ወይም ደግሞ በቃላብ ተታለው ተያዙ። ቃላብ ያታለለና እንዲሁም ደግሞ እውነቱን ሶስተኛ ወገኑን እንዲነግሩት ብዙ ነገር ሲያደርግም ቆይቶ ነበረ። በተለይ ደግሞ እድልና ኢዛናን አቅርቦ ሁሉንም ነገር እነሱ ምንም እንደሌሉበትና ነገር ግን ደግሞ ሌላኞችን ወንጀለኞች እንዲያግዙትኝ ሲያደርግም ቆይቶ ነበር። ይህንን ደግሞ እነሱ ስላልገባቸው ስለዚህ እኛ አምልጠናል በቃ፣ እናም ሶስተኛ ወገን ማን እንደሆነ አብረን መስራት አለብን ብሎም ናቲ እና እንዲሁም ደግሞ ቃላብ እየተጫወቱባቸው መሆኑን በፍጹም አላወቁም ነበረ። አሁን ላይ ግን በጣም ከባድና እንዲሁም ደግሞ አስፈሪ የሆነው ነገር ቢኖር ምክንያቱም ደግሞ እድልና ኢዛና አሁን ላይ ችግር ውስጥ ገብተዋል። ይህንን ያወቁት እድልና ኢዛና በቃ ካሁን በኋላ ይህን ነገር አቁመን መጥፋት አለብን፣ ከሀገርም መውጣት አለብን ብላ እድልም ጥያቄ ታቀርብለታለች። ኢዛናም በፍጹም መውጣት አንችልም፣ ምክንያቱም ደግሞ እንዴት እንወጣለን ብሎም ነበር የጠየቃት። እና እሺ ምን ይሻለናል? እነዚህ ሰዎች እኮ በቃ የተጫወቱብን ነው ብሎም ይነግራታል። ይህንን ሲነግራትም ይህን በምትልበት ሰዓት
እድልም በቃ አሁን ለማንኛውም ግን ደግሞ የሆነ መፍትሄ ማምጣት አለብን ብሎም ኢዛና ይነግራታል። ኢዛናና እድል አሁን ላይ ሁሉም ነገር ግራ ገብቷቸዋል። ሁሉም ነገር ይስተካከላል በማለት ሲያደርጉት የነበረው ሁሉ አሁን ላይ ግን ችግር ውስጥ ነው የከተታቸው። እናም በዚህ ምክንያት ነበረ እድል አሁን ላይ በጣም ብዙ ችግር ውስጥ እንደገባችና እንዲሁም ደግሞ በተለይ ይህ ሁሉ ነገር ፈተናና እንዲሁም ደግሞ ሳታስበው ስለሆነባትኝ ስለዚህ ከዚህ ችግር በምን አይነት መልኩ መውጣት አለብን? እሺ እኔ በቃ ምንም ነገር ማይሆን ሆነ መታሰር አልፈልግም ብላም ስጠይቀውም ነበረ። እንዲሁም ኢዛና በቃ ተረጋጊ፣ ለማንኛውም ግን ማስተካከል ያለብንን ነገር እናስተካክላለን በማለት እድልን እያጽናናት እያለ ነገር ግን ደግሞ ኢዛናና እንዲሁም ደግሞ በተለይ ደግሞ ያዳን ለማግኘትና እንዲሁም ያዳን ችግር ውስጥ ለማስገባት ሞክረውም ነበር። ግን ደግሞ ያዳ ይህንን ያወቀው እድልና ኢዛናን በፍጹም ለማግኘት አልሞከረም ነበር። በመጀመሪያም ደውሎ እንደሚያገኛቸውና እንዲሁም ደግሞ ብዙ ነገር እንደተፈጠረና እንዲሁም ሁሉንም ምስጢሩን እንደሚነግራቸው ነበረ የነገራቸው። ይህንንም ሲነግራቸው ከአሁን በኋላ ያዳ እኛ ድረስ ከመጣ ስለዚህ ለቃላብ ደውለን ሁሉንም ነገር እንነግረዋለን፣ ቃላብም ከያዘን በኋላ እኛ ነፃ እንወጣለን ብለውም ነበር ያሰቡት። ነገር ግን ይህ ስህተት ነበረ። እናም እነሱ ነፃ የሚወጡበት ምንም አይነት መንገድ የለም ነበር። ምክንያቱም ደግሞ በጣም ብዙ ነገር አድርገዋል። በተለይ ደግሞ ነዋ የት እንደገባችም አይታወቅም። እስካሁን ድረስ ነዋ ትሙት ትዳን ምንም ነገር ማንም አያውቅም። በተለይ ደግሞ የነዋ ወንድም እህቴ የት ነው ያለችው ሲላትም ግን ደግሞ እድልና እንዲሁም ደግሞ ኢዛና በህይወት እንደሌለችና እንደሞተችም ይነግሯታል። ይህንን ነገር በፍጹም መቀበል አልችልም በማለት ግን ደግሞ ቆይ የታለች እቴ ብሎ ይጠይቃል። ኖዋ እንደሆነ በህይወት የለችም፣ ስለዚህ ምንም ማድረግ አይቻልም በማለት ይመልስለታል። የኖዋ ወንድምም በፍጹም ይሄ ነገር ሊሆን አይችልም። አዳም ስልኩን አንስቶ ለአቢኒ ነበረ የደወለው። አቢኒም ስልኩን ሲያየው አዲስ ነበረ። እናም ማን ልበል ሲለውም ከዜማ ጋር አብረው ቁጭ ብለው ነበር። እናም ያዳነኝ አቢኒ እንዴት ነህ ብሎም ነበር ያለው። ያዳ አንተ ቆይ በህይወት አለ ግን ምን ሆነ ነው እንደዚህ የጠፋው? ስንፈልግስ የት ሄደ ነው በማለት አቢንም ይመልስለታል። ያዳም አዎ ጠፍቻለሁ፣ ግን ደግሞ ጊዜ ከሄድኩኝ በኋላ በጣም ብዙ ችግር ተፈጥሮ ነበር ብሎም ይለዋል። እናም ይህ ሁሉ ነገር ደግሞ ታዲያ የት ነህ ብሎ ይጠይቀዋል። ይህንን በሚጠይቅበትን ሰዓት ያዳም ከተማ ውስጥ እንደገባና እንዲሁም ደግሞ ማግኘት እንደሚፈልግም ይነግረዋል። እናም በቃ እደውልልሃለሁ ለማንኛውም አቤኔ ብሎም ይለዋል። አቤኔ በጣም ነበር ደስ ያለው። በተለይ ያዳ በመምጣቱ በጣም ደስታውን መቆጣጠርም አቅቶት ነበረ። እናም ያዳ ይህ ሁሉ ነገር ቢሆንም ግን ደግሞ በፍጹም ቶሎ እንኳን ወደ እነሱ ሊሄድ አልቻለም። እናም ስልኩ እንደጠፋበትና ሌላ ስልክ እንደቀየረ እንዲሁም ደግሞ በቅርብ እንደሚመጣ ነግሮን ነበረ ስልኩን የዘጋው። አሁን ላይ ግን ከባድ ነገርና እንዲሁም ደግሞ ችግር የሆነባቸው ናቲም እድል ጋር ይደውላል። እድልና ኢዛናም ቁጭ ብለው እያሰቡ ነበረ። እናም ስልኩን ስታየው ግን ደግሞ በጣም ከባድ ነበር ለሰዋ። እናም ናቲ ነበር። ናቲም ደግሞ እሷም እየተንቀጠቀጠች አላነሳም እያለች ግን ደግሞ በግዴታዋ አነሳችው። እናም ምን ለምን ነበር ብላም ስጠይቅ ወይዘሪት በቃ ድጋሚ ተዳፈርሽን ማለት ነው ብሎም ጥሏት ነበረ ይሄዳው። እናም ይህንን ሲነግራትኝ እሷን በጣም ነበር ነገር ናቲ አንተ እንደምታስበው ነገር አይደለም፣ እናም እባክን ተረዳኝ ብላም ትለዋለች። ምንም ነገር ይሁን ምንም እኔ አይመለከተኝም፣ ግን ደግሞ ለማንኛውም ያውሻም እጣገብሽ እንዳለ እኔ ራሴ መረጃው አለኝ ብሎም ይላል።
ኢዛናና እድልም ደግሞ እያዳን እንደምንም ብለን ማስጠመድ አለብን። ግን ደግሞ እያዳ እኛ እንዳስጠመር ነው በፍጹም ማወቅ የለበትም ብሎም ኢዛና ለእድል ይነግራታል። እድልም ደግሞ ቆይ ይህንን የምናደርገው እንዴት ነው ብላም ስጠይቀው ኢዛናም ደግሞ የመለስላት መልስ እሱን አላቅም እንዴት እንደሆነ ብሎም ነበረ። እናም ብቻ የሆነ ነገር አድርገን ከዚህ ችግር መውጣት አለብን፣ እኔ በጣም ከብዶኛል ብላ እድልም ስትነግረውም ነበረ። ኢዛናም በቃ ከዚህ ችግር መውጣት አለብን እንደዚህ አድርገን ብሎም ይላታል። እድልም በዚህ ጉዳይ ተስማምታ ከኢዛና ወይም ደግሞ አሁን ላይ የሚመጣውን ችግር ለመቀበል ልትጋፈጥ ነው። ግን ደግሞ እንደዛም እያለች ደግሞ ነገሮች ሊስተካከሉ ይችላል በማለት ተስፋ ይዛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ ከልብ ነው አመሰግነው። ውድ ቤተሰቦቼ እንግዲህ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ፕሊዝ። ቪዲዮ እስከመጨረሻ እዩ። እንግዲህ ያው ይቻላል ወይ ሊሆን የሆነ ችግር ደርሶበት ነው። ስባካችሁን ላይክ እያደረጋችሁ ቪዲዮውን እዩልኝ እንዲስተካከልኝና ሞኒ እንዳደርገው ማለት ነው። በተረፈ የተለያዩ አዳዲስ ቪዲዮዎችን ይዤላችሁ የሚቀርብ ይሆናል። እናንተ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እንግዲህ በዛሬው ዕለት ኢዛናና እድል እንግዲህ የሚገቡበት ጠፍቷቸዋል። ምክንያቱም ደግሞ እስከ ዛሬ ድረስ በጣም ብዙ ነገር ሲያደርጉም ኖረው ነበረ። ነገር ግን በስተመጨረሻም አሁን ላይ ተዋርደዋል ማለት ነው። እናም በቁጥጥር ስር ውለዋል። ቃላብና እንዲሁም ናቲ አንድ ላይ መስራታቸውንም አውቀዋል። ስለዚህ እነሱ እስከ ዛሬ ድረስ እየተጫወተብን ነበር በማለት ነው። እናም ስለዚህ አሁን ላይ ለሁለቱም በጣም ከባድ ነው። እንደገቡ የሚወጡበት በጣም ከብዷቸዋል። እናም ስለዚህ ይህ ደግሞ ለነሱ በጣም አደጋ ነው። ይህንንም ቢያደርጉ ወይም ደግሞ አሁን ላይ የሚያደርጉትና የገቡበትኝ ወይም ደግሞ ለማስተባበል ቢሞክሩ ነገር ግን ማንም እሺ ሌላቸው የሚችል ሰው ምንም እንደሌለና እንዲሁም ደግሞ አማራጭ እንደሌለ ነው። እንግዲህ ውድ ቤተሰቦቼ እንግዲህ ሁላችንም እንደምናውቀው ዜማዬ ቀጣይ ክፍል ሰሞኑን ብዙ ጊዜ እየተለቀቀ አይደለም። እናንተም እንደጠየቃችሁ ኮሜንት ላይ ለምንድነው ዜማዬ ቶሎ ቶሎ የማይለቀቀው ስትሉም ነበር ማለት ነው። ውድ ቤተሰቦቼ አሁን ዜማዬ እርግጥ ብዙ ጊዜ የተለቀቀ አይደለም ማለት ነው። ይህ ደግሞ እንግዲህ ካሁን በኋላ አዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉን ከልብ እናመሰግናለን። ውድ ቤተሰቦች እንግዲህ በሌላ ቪዲዮ እስከምንቀርብ ለዛሬ ይዘንላችሁ የመጣነው ቪዲዮ ይህን ይመስል ነበረ። ቪዲዮውን ላይክ ማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ። ሁላችሁንም እናመሰግናለን። ባይ ባይ።